እዚህ ለሩታ ባል ታመጡላታላችሁ ማለት ነው። ይሄ ነው ሀሳባችሁ። ለምንድን ነው የምታስደፍሯት እናንተ? ለምንድን ነው ራሷን እያስከበረች ቤቷ ከልጇ ጋር ቁጭ ብላ ለምንድን ነው የወንድ ማአት የወንድ ጋጋታ ይዛችሁ ማለት እናንተ? ኧረ እባክህ ደግሞ አወራረህ እንደ ደህና ሰው ጤነኛ ሰው እኮ ነው የምትመስለው። ከአማኑኤል ካመለጥክ ቆይተሃል። መልሰህ ግባ። እሺ ማነህ የምትባለ ብሩክ ማለት ነው። ማነው? ለምንድን ነው የወንድ ጋጋታ የምታመጡበት? ለምንድን ነው የምታስደፍሯት? ቤቷና ልጇን ለምን አትይዝም? የወንድ ጋጋታ ለምን ታመጡባት አላችሁ? እውነትክን ነው። አብርሃምና ሩታ አብረው እንዲኖሩ ትፈልግ ነበረ አንተ። ስለዚህ የሴት ጋጋታ ማንም ዝርጥርጥና ዝርክርክ ሴት አምጥታ አብርሃም ላይ ልጥፍ ስታደርግበት፣ ሲቀጥል ደግሞ ከሷ ጎን ሆነ ስታጨበጭብ ኖረህ ዛሬ ላይ ደግሞ ከሩታ ጎን የነበሩ ሰዎችን መውቀስ። ሄይ ምን ይመስላል ይሄ ሽልጥልጥ? አትሽለጠጥ። በቃ አንድ ሁኑ፣ አንድ አታሽቃብጡ። እኛ እንደሆነ ከዚህ በፊት ያደረጋችሁ ነገር እናውቃለን። ስለዚህ አሁን የሩታ አድናቂ እሪ ብለው ወደ እናንተ እንዲመጣ በጋ አደረጋችሁን እንዴ? ፈልጋችሁ ነው እኮ ፈልገህ ነው። ስለዚህ አንተን እንድንደግፍ አንደግፍም። ምክንያቱም ስታሽቃብጥ ነበረ። የወለደችን ሴት እዛ ጋር ጥላችሁ እዚህ ጋር እኝኝ ስትል ነበረ። ያለ ስሟ ስም ስትሰጧት ነበረ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ? ላይክ፣ ሸር፣ ሰብስክራይብ እያደርጋችሁ እስከ መጨረሻ ተከታተሉኝ። ትላንትና አብርሃምና ዳኒ ሲገዳደሉ ነበረ። ዛሬ ፓርቱቱ አለልን ይለቀቅልናል ማለት ነው። ውድ ቤተሰቦቼ እንግዲህ ተጨፋጨፉም ይሁን ተፈነካክተውም ይሁን ተፈላልጠውም ይሁን የምናይ ያደርገን ማታ ድረስ እንጠብቃለን። 1 ሰዓት ተኩል ነው ቪዲዮ የሚለቁት ወይ 2 ሰዓት እንጠብቃለን። ዳኒ ከሆነ 12 ሰዓት ነው የሚለቀው። ስለዚህ በጉጉት ነው የምንጠብቃችሁ ማለት ነው። አብርሃም ታደሰና ማነው ዳኒ ማነው እናንተ ስሙ? ዳኒ አባቱ ማን አሌክስ ነው አይደለም፣ ብቻ የሆነ ሰው ነው እና እንጠብቃችኋለን ማለት ነው። የምሬ ነው ብላችሁ የምንጠብቃችሁ ያደርገን። እዚህ ጋር ደግሞ አታሽቃብጥ ብሩክ ማለት ነው። እናንተ ለሩታ ወንድ ያመጣላት ማን ነው? ለአብርሃም ማለት ነው። ጋይስ ተቋርጦብኝ ነው። ለአብርሃም ሴት ልጅ አላመጣችሁለትም እንዴ? በዛ ላይ ደግሞ ከሷ ጋር እንድትሆን እንፈልጋለን ስትሎ ነበረ። አሚር የሚባለው ሰውዬ የጨምዳዳ ራሱ ምን ሲል ነበረ? እግሩም ላይ ቢሆን ድፈት በየ እባክህ አግባልን እለዋለው አለ ማለት ነው። ያ ሹፈት ነው የሚባለው፣ ሽንፈት ነው፣ ሹፈት ማሾፍ ነው። አዎ እያሾፈባት ነው። ምክንያቱም ስለናቃት ሴትነቷ ስላዋረዳት ነው። በቃ ወርዳ ስለተገኘችበት ነው እያሽቃበጠ የነበረው እሱ ራሱ ማለት ነው። እንደዛ ሲል ብዙ ምንትን አላልኩትም እኔ። በቃ በሴት ልጅ ላይ መጫወት ጀምረዋል እነዚህ የቡታጀራ ዩቱበሮች። እውነቴን ነው የምላችሁ እንዳለ እየተጫወቱባቸው ነው ያሉት ማለት ነው። አይዞሽ ገልቴ። ትላንትና ደግሞ እናንተ ጉዴን አላየሁም ራቆታቸው መጥተዋል። እንደ ሁለቱም አብርሃምና ውሽሚት ማለት ስፖርት እየሰሩ ነበረ። እናንተ ሴት ስታስጠላ፣ ሰውነቷ በጣም ያስጠላል። ጌታዬ እኔ በልጆች የምታደርስብኝ ወቅሻያትም አይደለም እንትን ብዬም አይደለም። እናንተ ግንድግር እውነት ግንድግር። እኔ እኮ ታችኛው እግሯ ነበረ ግንድ የሚመስለኝ። ለካ ከላይም እስከታች እንትን መውቀጫ በሉት። የምን ግንድ ነው? ለነገሩ መውቀጫና ግንድ ምን ይበልጣል? ግንድ ይበልጣል መሰለኝ። ፈጣሪ ወይ! ለነገሩ መውቀጫ ራሱ ከግንድ አይደል እንደሚሰራው? ወፋፍራሙ እንጨት ነው አንስተው ከዛ በኋላ ሰርስረው መውቀጫ የሚሰሩልን እናንተ። እውነት እናንተ ደግሞ ተሸብሽበዋል። በጣም ነው የሚደብረው። በጣም ነው የሚያስጠላው። ሩታ ራቆቷ መጣች። ሩታ ብጣሽ ጨርቅ ጥላ መጣች። ሩታ ሳትለብስ መጣች ስትሉ ስታሽቃብጡ ነበር። ይኸው ዛሬ ትላንትና እንግዲህ በስፖርት ልብስ ነው መጣች። ስፖርት ነው እንዴ? ስፖርት ስትሰሩ ቀለል ያለ ይሆናል አይደለ? ቀጭም ሆኖ ወደታች እስከ ጉልበታችሁ እስከ እምብርታችሁ አለላችሁ እስከ ጉልበታችሁ የሚያለብስ ልብስ ልበሱ። አትዝረክረኩ ሴቶች ማለት ነው። ሲቀጥል ደግሞ በሴት ልጅ ውፍረት ያስጠላል። እኔ መቼ ነው የምወፍረው እላለሁ። እንዴ ቅጥነቴ እውነት ቅጥነቴ ይሻለኛል እንዳልወፈረ። እኔ በሰው የዋሉት ነገርና የሳቁት ነገር ይደርሳል ይባላል። እኔ አልሳኩኝም፣ ልስቅም አልችልም፣ አያስቅምም። ሲጀመር በጣም ነው የሚያስጠላው ማለት ነው። ነገር ግን በሰው የዋሉት ይደርሳል ይባላል። እኔ አይደርስብኝም ብል እንኳን አልወፈርም። ግድንግድ ይሄ በጣም ነው የምትደብረው፣ በጣም ነው የምታስጠላው። ነው ሰውነቷ በጣም ነው የሚያስጠላው። የምሬ ነው። ሴት ልጅ እንደዚህ አትወፍር። ከወፈራችሁ ቀንሱ እንደምንብላችሁ እና ምን እንደሚወፍር አላቅም። እኔም ምግብ ብዬ በምግብም መወፍር ሰውም አይደለሁም፣ ግን ባልወፍር ነው የሚሻለኝ ማለት ነው። እንደዚህ ከሆነ የሴት ልጅ ውፍረት እውነት ልወፍር እፈልግ ነበር፣ ትቼዋለሁ። ሀሳብ ቀይሬያለሁ አሁን ማለት ነው። እንዴነችና እና ወደ ገደለው ልግባና እንግዲህ ራቆቷ ነበረች። ቦርጭ ደግሞ ሆዷ
እምብርቷ ተከፋፍሎ ማለት ነው ጋይስ። የላይኛው ቲሸርቱና ከታች ሱሪውን ወጥሮ በመሃል ቦርጭ ታባለ ቦርጭ ቦርጭም እንደዛው በጣም ነው የሚያስጠላው። ለማንኛውም ሄርሜላ አይዞሽ፣ በደንብ አድርገሽ ስፖርት ስሪ፣ ሸንቀጥ በይ፣ ዝፍዝፋት ሁኚ፣ ጉርድ በርሜላት ሁኚ ስል ነበረ። ፈጣሪ ወይ ትዕግስቱን ስጠኝ። እንደው እኔ እንደሷ ዝፍዝፍ ብዬ እንዳልቀር ጸልዩልኝ። እውነቴን ነው የምላችሁ፣ እንደሷ ማለት ነው። ምክንያቱም ብዙ ጊዜ ዝፍዝፍ እንዳትይ እያልኳት ነበረ። ሴት ልጅ ትወፍር አትወፍር አይደለም፣ ነገር ግን ግዳንግድ ግንድግር አትሁን ማለት ነው። አዎ አትሁን። ሌላኛው ወደ ብሩክ ስመለስ ግን ብሩክ የምትባል አንድ ሰውዬ ማለት ነው። ብሩክ ደግሞ የተባረከ ይመስለኛል። ብሩክ የሚባል ስም የሆን ከአመዳም ዱቄት የሚሆን ሰውዬ፣ እናንተ ወንድ ልጅ የወንድ ጋጋታ የምታመጡላት እንደው ስርዓት አልባ ለንግግራችሁ ለዛ የሌለው ወንዶቹ። ኧረ ወንድ ሽተቱ ስታስጠሉ አስጠልታም ናቸው። ወንድ ጋጋታ እሱ ሴት አመጣለት። የሆነ ጊዜ ሰርፕራይዝ ያደረገችው ብለው የ500,000 ብር ወርቅ ብለው ያመጣት ማን ነው? ብሩክና ይሄ አቤል የሚባለው አመጡ። አብርሃምን ሴት ጋር ከሴት ጭን እንዳይወጣ አብርሃምም ሴት ላይ ደገፍገፍ ብሎ ከሴት ላይ መልከስከስ እንዲልከሰከስ ያደረጋችሁት እናንተ። ሩታ ምን አደረገች? አመጡላት አላመጡላትም። ደግሞ ሲጀመር እነዚህ ሰዎች ማለት ነው ወንዶቹ ራሳቸው ሩታን ፈልገዋት ይመጣሉ እንጂ ማለት ነው ሌላ ሰው አምጥቶላት የምታገባ ልጅ አይደለችም። እሺ በሌላ ሰው እና በግድ አግባት ተብላ የምታገባ ልጅ አይደለችም። ተፈላጊ ናት በብዙ ማለት ነው። እንግዲህ ማታ አይተናል። ደስታም መጥተዋል፣ ዳኒ መጥተዋል፣ አብርሃም መጥተዋል። ገና ትጨልላላቸው። እውነቴን ነው ብላችሁ ወንዶቹ ማለት ነው። በዚህ አይነት መጨለላቸው አይቀርም። የብሬ ደውላቸው እና ተፈላጊ ናት። ማንም ሳያመጣቸው ይመጣሉ በራሳቸው ጊዜ እንጂ ደስታን እንትና ማነው ስሙ እንትና አምጥቷት አይደለም። እዩና ማነው እናንተ ፈረንጁ ማለት ነው አምጥተውት አይደለም። ወይም ደግሞ ዳኒን አምጥተውት አይደለም። ዳኒ በቃ በድራማ ዓለም የታወቀ ሰው ነው። ልክ ልካቸውን ይነግራቸዋል። አሁን አቶ አብርሃም ታደሰ እንግዲህ እንጠብቃለን ምን ደረጃ እንደምትደርሱ ምን እንደሚመጣ ምናይ ይሆናል ማለት ነው። የምሬ ነው ብላችሁ በቃ እኔ በጉጉት ነው የምጠብቀው። የዛሬው ራሱ ደግሞ ሴት ስታምር የነበራቸው እናንተ ናቸው። ደግሞ እንደው ሄርሜላ አሁን ብቻሽ ስፖርት ብትሰሪስ? እውነት ሲቀጥል ደግሞ እንደዚህ ራቆትሽን ስትሆኝ ቪዲዮ ባትሰሪስ? ያኔ የቲክቶክ ቪዲዮ ባትሰሩት ምንድነው እያሉ በዘፈን ነበር የለቀቁት። ምንድነው ጥቁሬ የሆነ ነገር ይላልን። የዘፈን እንትን የለኝም ብዙ እና ብዙም ሳለም የለኝም በተአምር ጭራሹም የለኝም። አሁን ባዳምጠው አሁን እረሳዋለሁ። እንደዚህ አይነት ነገር አያስይዘኝም እና ብዙ የምንይዛቸው እውቀቶች አሉ። ስለዚህ በዘፈን መደፈን የለበትም ጭንቅላታችንን። ደህና ነገሩን እወደዋለሁ ይሄ ነገር ማለት ነው። በተአምር ትምህርት ቤት እንኳን ሄጄ ዘፈን አውጡ እኛ ጋር ይዘፈን ነበረ ሌላ ሀገር አላውቅምና ተራ በተራ የዘፈን ቀን ተብሎ ዘፈን አውጡ ትባላላችሁ። ማርክ ይያዝልን ነበረ እና የዛኔ ራሱ ምን ያክል ስቃይን እንደምበላ እኔ ነኝ የማውቀው። በራሴ ቋንቋ በጉራጌኛ እንኳን ሆኖ አላውቀውም ነበረ። ብቻ አለፈ ያ ታሪክ። አሁን ላይ ቢሆን አላደርገውም ነበረ ማለት ነው። እንኳን ልዘፍንላቸው ማርክ ተያዘ አልተያዘ ምን ያደርግልኛል? ምንም አያደርግልኝም እና አሁን እንደዛ ነው የሆኑብኝ እነዚህ። ስለዚህ ሰራሽም አልሰራሽም የሆነ ቪዲዮ ቀረጽሽም አልቀረሽም በጣም ነው የሚደብርብሽ፣ በጣም ነው የሚያስጠላብሽ። ደግሞ አብርሃም ከሴት ጭናት በጣም እንደዚህ ከሩታ ጋር ዋይ ወንዶች ሲመጡ እዚህ ጋር ይመጣና ከእሷ ጋር አስጠሊታሞች